ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ባያላችሁበት በአገር ዳርቻ ሁሉ ሰላማችሁ ይብዛ። በአገር ውስጥም ከአገር ውጭም ያላችሁ እህት ወንድሞቼ ሰላማችሁን እግዚአብሔር ያብዛው። እንዴት ናችሁልኝ? እንግዲህ ዛሬ ደግሞ ያው ለየት ባለ ነገር ነው የመጣሁት። እሱ ምንድነው ያው ብዙዎቻችን የሚመለከተንና ብዙዎቻችን የሚነካ ብዙዎቻችንን ደግሞ ብዙ ያው እንግልትም የሚደርስብን በቃ የሆነ አንድ ሰው ከሀገሩ የሚወጣው የሆነ ነገር አስቦ ነው። እዛ የወጣበት ቦታ ደግሞ ሲደርስ የሚደርስበት ነገር ሌላ ነው እና እሱ ምንድነው እንግዲህ በጣም የሆነ ሰው በጣም የሆነ መከታተለው በስራው ጎበዝ የሆነ በተለለኛ ለመዳም ቅመሞች የቆመልን በተግባርም እያሳየን ያለ አንድ ሰው አለና በጣም ነው ማደንቀው፣ በጣም ነው የምወደው። የምሬን ነው የምላችሁ። ለኛ ለእህቶቹ ያለው ክብር በጣም ይለያል። የእውነት የሚለይ ሰው ነው። ጎበዝ ነው። ያው እንደዚሁ እግዚአብሔር ልቡን ሳይለውጠው ደግሞ እስከ መጨረሻው እንደዚሁ ከጎናችን እንደሚቆም ተስፋ አደርጋለሁ። እሱም ማን ነው ልትሉ ትችላላችሁ። ዩቲዩብም አለው፣ በእርግጥ ቲክቶከርም ነው። ሙቪ ቲክቶከሩ እለጥፍላችኋለሁ ፎቶውን እና ብዙ እህቶቻችን በር እየተዘጋባቸው መውጣት ለማይችሉት አቤት ለሚላቸው ያጡ ደላሎቻቸው ስለ ደላላ ተውት፣ እግዚአብሔር ብቻ ብድራቸውን ይመልስላቸው። የደላሎች እኔ እንጃ፣ እዛ የሚሉት ሌላ፣ እዚህ ከመጣን በኋላ የሚሉን ሌላ። የእውነቴን ነው የምላችሁ። የደላላ ብር እግዚአብሔር አይባርከው። የእውነት እጃቸው ላይ እሳት ያደርግባቸው። እኔ ምንም አይደለም፣ አውቀዋለሁ፣ እኔ ስሜቱን አውቀዋለሁ። የእውነቴን ነው የምላችሁ። እንደ ደላላ እኮ ክፉ የለም። የእውነት ነው የምለው። ምናልባት ከ10 2 ሰው ሊገኝ ይችላል መልካም ሰው ማለት ነው። እና ደላሎች ያመጣሉ። ከዛ በኋላ እዛ ሀገራችን ላይ የሚሉን ሌላ ነገር ነው። የሰው ሀገር ግን ስንመጣ ይወረውሩናል። ከዛ በኋላ እኛ የምንለው ነገር በፍጹም አይሰማም። ኔቨር፣ በቃ ምንም ነገር ሊሰማ አይቻልም።